ካንተ ወደ ማን እንሄዳለን ብለው ከነበሩት ሐዋርያት ራሱ በመከራው ጊዜ ያን ሁሉ መከራ ሲቀበል ልጄ ብላ የምትጠራው እመቤታችን ብቻ ነች። እናቴ ብሎ የሚጠራት ደግሞ ከዚህ የበለጠ መከራም ያገኛቸው ማንን የተሸለመ መሰላችሁ? እመቤታችንን ተሸለመ። ከሁሉ አስቀድሞ ይህንን ጊዜ ይህንን ሰዓት የሰጠን ቅዱስ አባታችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር ይመስገን ብለን ስሙን እንድናመሰግን የፈቀደልን አምላክ ስሙ የተመሰገነ ይሁን። እሺ፣ ከኔ ጋር ለጥቂት ጊዜ የመጽሐፍ ቅዱስ ክፍል አንስተን እንነጋገራለን። የዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 68 ላይ ያለውን የመጽሐፍ ቅዱስ ቃል አንስተን እንነጋገራለን። ጌታ ሆይ ወደ ማን እንሄዳለን? እስቲ በሉ ጌታ ሆይ ወደ ማን እንሄዳለን? ወደ ማንም አንሄድም አይደለ? ይህንን ቃል የተናገረው ሐዋርያው ቅዱስ ጴጥሮስ ነው። ሐዋርያው ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በስጋ በሚመላለስበት ሰዓት ወንጌልን በሚያስተምርበት ሰዓት በተራራው ስብከት ላይ ብዙ ነገሮችን ካላቸው በኋላ ብዙዎች ጥለውት ሲሸሹ እናንተስ ልትሄዱ ትወዳላችሁ ብሎ ጠየቃቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተስ ምን ልትሆኑ ልትሄዱ ትወዳላችሁ ብሎ ጠየቃቸው። የዚህን ሰዓት ሐዋርያትን ወክሎ ከሐዋርያው አንዱ የሆነው ቅዱስ ጴጥሮስ ጌታ ሆይ ወደ ማን እንሄዳለን ብሎ መለሰ። ሁላችሁም አማርኛ ትሰማላችሁ። ስለዚህ ይህንን ያለበትን ምክንያት ከላይ ጀምሮ ከቁጥር 1 ጀምሮ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደዚህ ዓለም መጥቶ እኛን ከባርነት ኃጢአት ከነበረብን ዕዳ የዕዳ ደብዳቤያችንን ሽሮ ሊያድነን ወደዚህ ምድር ከመጣ በኋላ ለ30 ዓመታት ሕግ ጠብቆ ሕገ ጠባውያን የሚባለውን በዛን ሰዓት የነበረውን የአይሁድን ሕግ ጠብቆ ሲኖር ነበር አይደለ? በ9 ወር ሕግ ሳይጥስ እኔ አምላክ ነኝ ብሎ በአንድ ጊዜ በአንድ ቀን ተወልዷል? አልተወለደም አይደለ? 9 ወር በማህፀኗ ተቀምጦ ሕግን ሳይጥስ ተወለደ። ከዛም በኋላ ቀስ በቀስ እንደሰው አደገ ይላል መጽሐፍ ቅዱስ። ቀስ በቀስ እንደሰው አደገ። እንዲያውም ከኃጢአተኞች ጋር ተቆጠረ የሚለው የመጽሐፍ ቅዱስ ቃል ይፈጸም ዘንድ ሕዝብ በሚቆጠርበት ጊዜ አሁን ሕዝብና ቤት ቆጠራ የሚባል ነገር አለ አይደለ? እንደዛው ሕዝብ በሚቆጠርበት ጊዜ እናቱ ቅድስት ድንግል ማርያምና አባቱ ዮሴፍ ይዘውት ሄደው አብረው ተቆጥረው ነበር፣ ያ የመጽሐፍ ቅዱስ ቃል ይፈጸም ዘንድ። ስለዚህ የአይሁድን ሕግ ጠብቆ ቀስ በቀስ እንደሰው አደገ ይላል። በ30 ዘመኑ በዮርዳኖስ ሄዶ በዮሐንስ እጅ ምን ሆነ? ተጠመቀ። ይህም ማለት ክርስቶስ ጥምቀት ስለሚያስፈልገው ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በዚህ ምድር ላይ በቆየበት ወቅት እያንዳንዱን ሕግ እየጠበቀ ነበር ሲኖር የነበረው። ስለዚህ ያንን ሕግ ለመጠበቅ ያንን ሕግ ለመፈጸም ሲል በ30 ዘመኑ ምን ሆነ? ተጠመቀ። ከዚያም በኋላ ወዴት ነው ሄደው? ወደ ገዳም ገባ አይደለ? ሊጾም ሊጸልይ ወዴት ሄደ? ወደ ገዳም። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታ ሆኖ ሳለ ጾም ምን ያደርግለታል? ምንም አያደርግለትም አይደለ? ስለዚህ ቅድም እንደነገርኳችሁ ሲጠመቅ የነበረው ከኛ ጋር ከኃጢአተኞች ጋር አብሮ ሲቆጠር የነበረው ሲጾም የነበረው ለኛ እያንዳንዱን ነገር ሲያስተምረን ነበር። መጠመቅ እንዳለብን ለመዳን መጾም እንዳለብን ሕግንም መጣስ እንደሌለብን እያስተማረን ነበር ማለት ነው።
ከዛ ጾሞ ከተመለሰ በኋላ ከጾም በኋላ ወዴት ነው የገባው? ወደ አገልግሎት ነው አይደል የገባው? ወደ አገልግሎት ገባ። ሐዋርያትንም መረጣቸው። ከዚህም በኋላ ስብከቱን ጀመረ በይፋ። ለ30 ዓመት ክርስቶስ እዚህ ምድር ላይ ሲኖር በይፋ ወጥቶ ያደረገውም ተአምር አልነበረም፣ ያደረገው ስብከትም የሰበከው ነገርም አልነበረም ማለት ነው። ከዛ በኋላ በቃና ዘገሊላ በሰርግ ቤት ተጠርቶ በሄደበት እዛ ተአምርን አደረገ አይደለ? ያ የተአምሩ መጀመሪያ ነው። ከዛ በፊት ደግሞ ሐዋርያትን ጠርቶ ሰብስቦ ትምህርትን ያስተምር ነበር። በዚህ በመጽሐፍ ቅዱሳችን ያነሳነው በዮሐንስ ወንጌል ምዕራፍ 6 ላይ ያለው ካስተማራቸው ትምህርቶች ውስጥ አንዱ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስን በሰዓቱ ሲከተሉት የነበሩ ሰዎች ሁሉም ሰው አምነውት አልነበረም። ሁሉም ሰው አምነውት አይከተሉም፣ ልክ እንዳሁኑ ማለት ነው። አሁን እዚህ አካባቢ በጣም ብዙ ክርስቲያን አለ ይባላል አይደለ? በስመ ክርስቲያን ክርስቶስን እናምናለን እናመልካለን የሚሉ አይደለ? ግን ሁሉም ክርስቶስን አምነውት አይደለም። ጥቅም ስላለ፣ የሚጠቀሙት ነገር ስላለ፣ የሚያገኙት ጥቅም ስላለ ነበር የሚከተሉት። በዛ ዘመንም ገሚሱ መልኩን ለማየት፣ የተወሰኑት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዋለበት እየዋሉ ባደረበት እያደሩ መናን እያበረከተ ይሰጣቸው ስለነበረ አይዘሩም አያጭዱም፣ አብረውት በዋለበት እየዋሉ እየበሉ እየጠጡ ይኖሩ ነበር። ስለዚህ ምንም ሳንሰራ የምታበላን የምታጠጣን ከሆነማ አንተ ንገስልን፣ አንተ ንጉሳችን ሁን እያሉ ለጥቅማቸው የሚከተሉት ነበሩ። ጥቅም ስለሚያገኙ ብቻ የሚከተሉት ብዙ ሰዎች ነበሩ። በዚህ ሰዓት በዛን ሰዓት የነበረው የመድኃኒታችን የጌታችን ትምህርት ምን ነበረ? ስለ ስጋው ስለ ደሙ፣ ስጋውን የበላ ደሙን የጠጣ የዘላለም ሕይወት እንደሚኖረው ይነግራቸው ነበር። ስለዚህ አንተ እኔ የሕይወት እንጀራ ነኝ ሲል አንተ ከሙሴ ትበልጣለህ ወይ አሉት። ከማን ትበልጣለህ? ከሙሴ ትበልጣለህ ወይ? ሙሴ በበረሃ መናን አውርዶ አብልቷቸዋል፣ አጠጥቷቸዋል። አንተ ከሙሴ ትበልጣለህ ወይ አሉት። ሙሴ ሲያበላቸው ምድራዊ መብልን ነው፣ ምድራዊ መጠጥን ነው። የኔ ግን ዘላለማዊ ነው። ከዚህኛው የሚበላ ከዚህኛው የሚጠጣ አይራብም አይጠማም እያለ እያስተማራቸው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲያስተምራቸው አይ አሁን ስጋውን ከሰጠን ደሙን ከሰጠንማ በቃ መሞቱ ነው፣ ከዚህ በኋላ መና እያወረደ አያበላንም አያጠጣንም ብለው ብዙዎች ወደ ኋላ ሸሹ። በጣም ብዙዎች መጀመሪያም ሲከተሉት የነበሩት ለምንድን ነው ማለት ነው? ለጥቅማቸው ነበር ሲከተሉ ነበር። ምግብ ስለሚሰጣቸው፣ መጠጥ ስለሚሰጣቸው፣ ከሱ ጋር ሲሆኑ ደህንነት ስለሚሰማቸው ብቻ ምድራዊውን ጥቅም እያሰቡ ይከተሉት ነበር። አሁንም በዘመናችን ያለው ነገር ይሄ ነው ማለት ነው። ምድራዊ ጥቅም ያለበት ቦታ ላይ ብዙ ገበያ ህዝብ ነው የሚከተለው። ጥቅም ያለበት ቦታ፣ መብል ያለበት፣ መጠጥ ያለበት፣ ለሁለት ጌቶች አትገዙ የተባለው ይሄ ሁለተኛው ጌታ የምንለው ገንዘብ ያለበት፣ ለስጋ ወይም እዚህ ምድር ላይ ልንኖር የሚያስፈልግ ነገር ያለበት ቦታ ላይ በጣም ብዙ ሺህ ህዝብ ይመላለሳል። በጣም ብዙ ሺህ ህዝብ። ነገር ግን ዘላለማዊ ህይወት የሚገኝበት ከሞት በኋላ ትንሣኤ ሙታን አለ ብለን የምናምን እኛ ክርስቶስ ተስፋ የምናደርግ ክርስቶስን ለስጋችን አይደለ ለነፍሳችን ስንል ክርስቶስን የምንከተል እኛ ግን ምድራዊ ጥቅምን ሳይሆን ያንን የማይራበውን ከዚህ በኋላ የማንጠማውን ዘላለማዊ ነገር እየፈለግን እንከተላለን ማለት ነው። የዚህን ጊዜ በጣም ብዙ ሺህ ህዝብ ሲከተሉት ከነበሩት ውስጥ ይህንን ቃል ሰሙና ብዙዎች ምን ሆኑ? ሸሹ፣ ወደኋላ ቀሩ፣ ሄዱ። ከዛም ዞር ብሎ ሲመለከታቸው ሐዋርያትም ሊቀርቡት አልፈለጉም ነበር ይላል መጽሐፍ። ሐዋርያት እንኳን ሳይቀሩ አልተጠጉትም ነበረ። ከዛ ዞር አለና እናንተስ ልትሄዱ ትወዳላችሁ ብሎ ጠየቃቸው። ስለዚህ ክርስትና በግድ አይደለም ማለት ነው። በግድ ነው አይደለም። አሁን እኛ ሰው ስንጠብቅ ነበር አይደለ? ስለዚህ ሰው ክርስቶስን ፈልጎ ክርስትናን ፈልጎ ድህነትን ፈልጎ ሲመጣ እንጂ
በግድ እንዳልሆነ ክርስቶስ በብዙ ቦታ መጽሐፍ ቅዱስ ላይ ያስተምሩናል። ልትሄዱ ትወዳላችሁ ወይ ብሎ ፈቃዳቸውን ጠይቃቸው። በዚህ ሰዓት ሐዋርያት ምን አሉ? ሐዋርያትን ወክሎ ሐዋርያ ቅዱስ ጴጥሮስ ጌታ ሆይ ከአንተ ወደ ማን እንሄዳለን ብሎ መለሰለት። ጌታ ሆይ ከአንተ ወደ ማን እንሄዳለን ብሎ ከመለሰለት በኋላ በዚህ ሰዓት ተከተሉኛልና ክርስቶስ ይዟቸው ሄደ። አብረዋቸው የነበሩ ሰዎች ያ ሁሉ ገበያ የሚያክል ሰው ግን አንድም ሰው አልተከተለውም። ብዙ ጊዜ በዚህ ምድር ላይ ስንኖር በመከራ ጊዜ፣ በችግር ጊዜ፣ ፈተና በሚመጣ ጊዜ አብረውን የነበሩ ብዙዎች ምን ይላሉ? ይሸሻሉ። አብረውን ጸንተው አይቆዩ። ፈተና ሲመጣ የምንፈተንበት ጊዜ ሲደርስ ብዙዎች ይሸሻሉ። ብዙዎች አብረውን አይቀመጡ። ጥቂቶች ጸንተው የቆዩ ግን እነሱ የመጨረሻውን ፍሬ የመጨረሻውን በለስ ምን ይላሉ? ያገኛሉ። ያንን ተስፋ የሚያደርጉትን ነገር ያደርጋሉ ማለት ነው። ከዚህም በኋላ ሐዋርያቱ ኑ ተከተሉኝ ካላቸው በኋላ ስለ ክርስቶስ እኔ እንዲህ ነኝ ብሎ ሳይነግራቸው መንፈስ ቅዱስ ገልጦላቸው መመስከር ጀመሩ። አንተ ክርስቶስ ነው የሕያው የእግዚአብሔር ልጅ እንደሆንክ እናምናለን፣ አውቀንም ምን እንላለን? እንከተልሃለን ማለት ጀመሩ። አንተ ክርስቶስ ነህ፣ የሕያው የእግዚአብሔር ልጅ ነህ፣ ይህንንም እናውቃለን እናምናለን እያሉ ይመልሱለት ነበር። ኢየሱስም እኔ እናንተ 12ታችሁን መረጥኳችሁ ብሎ ከተናገረ በኋላ 12ታችሁን መረጥኳችሁ ካለ በኋላ ከናንተ አንዱ ዲያብሎስ ነው ብሎ ነገራቸው። ከናንተ አንዱ ምንድነው? ዲያብሎስ ነው። እንግዲህ ከ12ቱ አንዱ ምን አድርጎታል? ሸጦታል አይደል? ሸጦታል። ከ12ቱ አንዱ ከእጁ ሲበላ ሲጠጣ የነበረ ሐሙስ ዕለት ሮብ ዕለት ሄዶ ከአይሁድ ጋር ከተስማማ በኋላ ሐሙስ ዕለት መጥቶ እራት ላይ ምን ሆኗል? ይሁዳ ተቋርሷል አይደለ? አብሮ ተቋርሶ ነገር ግን ክርስቶስን አሳልፎ ሸጦታል አይደለ? ከናንተ ማህበር ብዙዎች ከዚህ በፊት አብረዋችሁ ነበሩ አይደለ? የሉ ብዙዎች አብረው ነበር አይደል? እዚህ ቤት ከዚህ በፊት ይሄ ቤተክርስቲያን ተዘግቷል? አልተዘጋም አይደል? ብዙዎች አብረው ነበሩ። ብዙዎች እዚህ ቤት ተመላልሰው ነበር። ብዙዎች የእውነተኛውን መንገድ ተከትለው ነበር አይደለ? ሌላ ጥቅም ሲያገኙ ግን ምን አሉ? ክደው ሄዱ አይደል? ሸሹ አይደለ? ታዲያ ይሁዳ ክርስቶስን ሸጦ ክዶ ሄዶ የአይሁድ ሸንጎ ና አንተን እናነግሳለን ብለው ብዙ ጥቅም እንሰጣለን ብለው የነበሩት መጨረሻው ጥሩ ሆነ? አልሆነም አይደለ? ጥቅምም አልሰጡትም። እንዲያው ተጸጽቶ መልሱልኝ 30 ብራችሁን ውሰዱ ሲል አይ አንዴ ያደርጋል ሂዳሉት። በዚህ ሰዓት በጸጸት ራሱን አጥቶ ራሱን አጠፋ ታንቆ ሞተ ይላል አይደል መጽሐፍ ቅዱስ። ክርስቶስን ክዶ መሄድ እውነተኛውን መንገድ ክዶ መሄድ መጨረሻው ምን አይልም? አያምርም። መጨረሻው አያምርም። በክርስቶስ ቤት ጸንቶ መቆየት፣ በክርስቶስ ቤት እስከመጨረሻው ድረስ እስከመጨረሻው ጠብታ የህይወት ጠብታ ድረስ መቆየት መልካምን ፍሬ ያስገኛል። መልካምን ፍሬ ያስገኛል ማለት ነው። በዚህ ሰዓት ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ከነገራቸው በኋላ ክርስቶስ ሐዋርያቱ ማን ይሆን እያሉ ተጠራጥረው እርስ በርስ ያጉረመርሙ ነበር ይላል። ማን ይሆን ብለው ይጠራጠሩ ነበር። ከነዚህ ውስጥ ግን አንድ የማይጠራጠር ሐዋርያ ነበር። ሐዋርያው ወንጌላዊው ቅዱስ ዮሐንስ። ቅዱስ ዮሐንስ ሁለት ዮሐንሶች አሉ አንዱ በመጽሐፍ ቅዱስ አንዱ መጥምቁ ዮሐንስ አይደል? አንደኛው ደግሞ ሐዋርያው ቅዱስ ዮሐንስ ወንጌላዊ ቅዱስ ዮሐንስ ማለት ነው። ወንጌላዊ ቅዱስ ዮሐንስ ማን ነው አሳልፎ የሚሰጥ ብሎ ይጠይቃል። እሱ አሳልፎ እንደማይሰጥ ያውቅ ነበር። ልቡን በእግዚአብሔር ያጸና ሰው ነው። ስለዚህ እኛም ማድረግ ያለብን ምንድነው? ልባችንን በእግዚአብሔር ማጽናት ነው ያለብን። ምንም ነገር ቢመጣ ከክርስቶስ ፍቅር የሚለየን ማን ነው? መከራም ቢመጣ ችግርም ቢመጣ ከክርስቶስ ፍቅር የሚለየን ማን ነው ብለን መጽናት ነው ያለብን። ስለዚህ መጀመሪያ የነበሩ ጥለው ሲሄዱ እናንተ ደግሞ ተስፋ ቆርጣችሁ እንደዚህ ስናይ
እኛም ስንመጣ ትንሽ አዝነን እኛ ለመጀመሪያ ጊዜ ነው እዚህ የመጣ ነው። ቤተክርስቲያን ተዘግቶ አየን አይደለ? ስንመጣ ዝግ ነበር ቤተክርስቲያን። ስንጠይቅ እንደውም ሰንበት ላይ አይከፈትም ማለት እኛ ሰንበት የሚከፈት መስሎን ሌሊት ልንመጣ ነበር። እዚህ ሰንበትም አይከፈትም ተባለ። እናንተም ያካክል ሰዎች ትልልቅ ሰዎች ክርስቲያኖች እዚህ ቁጭ ብላችሁ ቤተክርስቲያን የእግዚአብሔር ቤት ምን ሆናለች? ተዘግታለች አይደለ? ተዘግታለች። ስለዚህ እስከ መጨረሻው ጸንቶ ክርስቶስን እያመለኩ መከራም ቢመጣ ችግርም ቢመጣ እየተጋፈጡ እግዚአብሔርን ደስ የሚያሰኝ ነገር መስራት መጨረሻው ያማረ ይሁን። እነዚህ ሐዋርያት ጌታዬ ካንተ ወደ ማን እንሄዳለን ብለው የተከተሉት ሐዋርያት እንኳን በጭንቅ ሰዓት ጥለው ተሸሽተው ነበር። ይኸውላችሁ በጭንቁ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ያ የመከራ ሰዓት በመጣ ጊዜ አሳልፎ የሸጠው ይሁዳ ሊያስይዘው የሮም ወታደሮችን አስከትሎ ወደርሱ በመጡ ጊዜ እነዛ የአይሁድ ካህናትና የሮም ወታደሮች ሊይዙት በመጡ ጊዜ ሐዋርያቱ አብረውት ነበሩ አይደለ? አብረውት ነበሩ። ከዛ ምን አደረጉ? ሐዋርያው ቅዱስ ጴጥሮስ እንደውም ትንሽ ሊዋጋ ሞክሮ ነበር አይደል? ክርስቶስን ከመውደዱ የተነሳ ሊዋጋ ሞክሮ ነበር ብቻውን ከዛ ሁሉ ሰራዊት ጋር። ግን አይሆንም አይችልም ነበር። ግን ክርስቶስን ይዘውት ሲሄዱ ጠቅላላ ሐዋርያቱ ምን ሆኑ? ተበተኑ፣ ሸሹ። እንዲያውም ትንቢቱ ይፈጸም ዘንድ 3 ጊዜ ትክደኛለህ ያለው ሐዋርያው ቅዱስ ጴጥሮስ አንተ ከክርስቶስ ጋር አይተን የለምን ብለው ሲጠይቁት ምንድን ያለው? ኧረ እኔ አይቼው አላውቅም ብሎ ካለ። አሁን እዚህ ጋር ምን ስንል ነበር? ሐዋርያትን ወክሎ ጌታዬ ካንተ ወደ ማን እንሄዳለን ብሎ ሲናገር ነበር። ግን በጭንቅ ሰዓት በመከራ ሰዓት ምን አለ? እኔ አላውቀውም፣ እኔ ከሱ ጋር አልነበርኩም ብሎ 3 ጊዜ ካለ። ልክ ዶሮ በጮኸ ሰዓት 3 ጊዜ በካደው ሰዓት ክርስቶስ በመከራ ውስጥ ሆኖ ሲያየው ሐዋርያው ቅዱስ ጴጥሮስ ተጸጸተ፣ አለቀሰ። በጣም ተጸጸተ፣ አለቀሰ። ስለዚህ የኛ የክርስቲያኖች መገለጫችንም ምንድነው? ከኃጢአት በኋላ እንጸጸታለን አይደል? ንስሐ አለ አይደል? በእኛ ቤተክርስቲያን እንጸጸታለን፣ እንመለሳለን አይደል? የዛን ጊዜ ክርስቶስን ፊቱን ይመልስልናል ማለት ነው። ስንጸጸት፣ ስናለቅስ፣ ወደሱ ስንቀር እሱን ፊቱን ይመልስልን። አለበለዚያ እኛ ሳንጸጸት እኔ ምን አገባኝ እነገሌ ሸሽተው የለ እንዴ እኔም መሸሽ አለብኝ ካለ እንዴት ሆኖ ፊቱን ይመልስልናል ታዲያ? አሁን አንዳንድ ቤቶች ላይ ያሉ አስተምሮቶች አሉ አይደል? አንዴ በጸጋው ምን ብለናል ይላሉ፣ ድነናል ይላሉ አይደል? አይ በጸጋው ድነናል ሌላ ነገር አያስፈልገንም። እንደዛ አይነት ትምህርት አለ አይደል? ልክ ናቸው እኮ በጸጋውማ ነው ይዳን፣ በጸጋውማ ነው ይዳን። መጀመሪያ ከነበረብን ፍዳ አዳምና ሔዋን ሰርተው ከገነት የተባረሩት የሞት ሞት ትሞታላችሁ ተብሎ ከተፈረደብን ከዛ ፍርድ በእኛ ስራ የዳነ በራሱ ስራ የዳነ ማን አለ? ማንም የለም አይደለ? እንደ ልቤ የተባለው ነብዩ እግዚአብሔር ቅዱስ ዳዊት በጣም ብዙ ይጸጸት ያለቅስ ነበር አይደለ? ግን ሊድን ይችላል አልቻለም። እነ ሙሴ ሕዝበ እስራኤልን እየመሩ ከግብጽ ባርነት ይዘው ወጥተዋል አይደለ? ግን በሰሩት ስራ መዳን ችለዋል እንዴ? አልቻሉም አይደለ? ስለዚህ እግዚአብሔር አምላክ ልጁን ልኮ ልጁም ከሰማይ ሰማያት ወርዶ ከድንግል ማርያም ማፀን ተወልዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋህዶ እኛ ምንም ዋጋ ሳንከፍል እንዲሁ በራሱ ጸጋ ነው አይደል ያዳነ። ከዛ በኋላስ ቅድም በመግቢያችን ላይ እንዳወራን ከፍዳ ከነበረብን ዕዳ በጸጋው አዳነን አይደል? ከዚህ በኋላ እኛ እንድንጠመቅ ልጅነትን እንድናገኝ ተጠምቀን እንዲሁም ጾመን ጸልየን ተስፋ የምናደርገውን መንግስተ ሰማይ እንድንወርስ ሲያስተምረን ነበር አይደል? አዎ። ስለዚህ የሰው ልጅ መጸጸት የለበትም ምንም ቢያደርግ እንዲሁ በጸጋው ድኗል፣ በጸጋው ድናቸዋል የሚባለው ትምህርት ስህተት ነው ማለት።
በጸጋው ድናችኋል የሚባለው ትምህርት አዎ በጸጋው እንሄዳለን፣ በእኛ ጸጋ አይደለም። ከዛ ከፍዳ ከኃጢአት ያዳነ ከዛ በኋላ እሳቱንም ውሃውንም አዘጋጀውላችሁ ነው አይደለም የሚለው። ከዚህ በኋላ ስመጣ በምን መጣለሁ አለ? በፍርድ በኃይል በግርማ መጣለሁ አለ አይደለ? በፍርድ ለፍርድ በኃይልና በግርማ መጣለሁ። እንዳሁኑ አይደለም፣ ለመፍረድ ነው የምመጣው በኃይልና በግርማ። መጀመሪያስ በትህትና ሲያስተምረን ሲመክረን ሲገስጸን ነበር አይደለ? አሁን ግን እንዲሁ ሐዋርያቱ ክርስቶስ ወደ ሰማይ ሲያርግ እያዩት ነበር አይደል? ሲመጣም እንዲሁ ነው የምናየው። እንደዚህ እያየ ነው ይመጣል፣ በኃይል በግርማ ይመጣል፣ ሊፈርድብን ይመጣል። እዚህ ሐዋርያው ያስቆሮቱ ይሁዳ አይደለ? ሌላኛው ይሁዳ ሐዋርያው ይሁዳ የይሁዳ መልእክትን የጻፈው ይሁዳ ክርስቶስ ወደ ሰማይ ሲያርግ ለማረግ ከፍ ከፍ በሚልበት ሊል በሄደ ሰዓት እኔ እሄዳለሁ ወደ አባቴ ወደ አባታችሁ እያለ ሲነግራቸው ሐዋርያቱ ተረበሹ ይላል። የዚህን ሰዓት ጌታ ሆይ አብን አሳየንና ይበቃናል። ማንን አሳየንና? አብን አሳየንና ይበቃናል። በዚህ ሰዓት ክርስቶስ ምን አለ? እስከ ዛሬ አታውቀኝምን? እኔን ካየ ማንን አየ? አብን አየ አባቴ። ስለዚህ ክርስቶስ ራሱ ምንድነው ማለት ነው? አምላክ ነው ማለት ነው። እኔ አምላክ ነኝ፣ እኔ ፈራጅ ነኝ። አሁን ከፍ ከፍ እያልኩኝ እሄዳለሁ፣ በአባቴ ቀኝ ምን እላለሁ? እቀመጣለሁ። ኋላ ደግሞ ለምን እመጣለሁ? ለፍርድ እመጣለሁ እያለ አሁንም ድረስ አንዳንድ አካባቢዎች ላይ እዚህ ዙሪያችሁ ላይ ክርስቶስ ምንድነው ብለው ነው የሚያስተምሩት? አማላጅ ነው ብለው ነው የሚያስተምሩት። አሁንም ድረስ አማላጅ ነው ብለው ያስተምራሉ። ይሄ ክህደት ነው። ማንን መሰላችሁ ይካዱ? ራሱን ክርስቶስን እኮ ይካዱ። ክርስቶስማ አማላጃችን ነበር። መቼ? ምድር ላይ እያለ ከማን ጋር ሲያስታርቀን ነበር? ከራሱ ጋር ሲያስታርቀን አይደለ? በመስቀል ላይ መስዋዕቱ ማን ነበር? ራሱ። መስዋዕት አቅራቢው ማን ነበር? ራሱ። ተቀባዩ ማን ነበረ? ራሱ። መስዋዕት አቅራቢም ራሱ ነበረ። መስዋዕቱም ራሱ የመስዋዕቱ በግ አድርጎ ያቀረበው ራሱን ነበረ። መስዋዕቱን ተቀባዩ ማን ነበረ? ራሱ ነበረ። አባቴ ብሎ ስለጠራ ጌታው የሚያደርጉትን አያውቁም ብሎ ስለጠራ ጌታ አለ በሰማይ እሱ አማላጃችን ነው፣ አሁንም ድረስ አማላጃችን ነው ይላሉ አይደል? ግን አሁን ባየነው መጽሐፍ ቅዱስ ክፍል ላይ ምን አለ? እኔን ያየ አባቴ ነው። ስለዚህ ክርስቶስና አብ ሁለት ናቸው? አንድ ናቸው? አንድ ናቸው። በአካል ሶስት ናቸው እንላለን አይደለ? በመለኮት ስንት ናቸው? አንድ ናቸው። በአካል ሶስት ናቸው ያልነው ለምንድን ነው? መጀመሪያ የነበረው ቃል ስጋ ለብሶ ምን ሆኖ ስለመጣ ነው? ወልድ ሆኖ ስለመጣ ነው አይደለ? አብ ደግሞ በሰማይ ሆኖ የምወደው ልጄ ይሄ ነው ብሎ ስለመሰከረ ነው አይደለ? መንፈስ ቅዱስ ደግሞ በርግብ አምሳል ሆኖ መጥቶ በላዩ ላይ ስላረፈ በአካል ስንት ናቸው? ሶስት ናቸው። ስለ ሶስትነታቸው የመጽሐፍ ቅዱስ ማስረጃ ብቻ አይደለም። እጅግ በጣም ብዙ ሰዓት ስለሌለን ነው። በጣም ሰፊ የሆነ ነገር አለ ስለ ሶስትነታቸው። ስለ አንድነታቸውስ በመለኮት ስንት ናቸው እንላለን? በመለኮት አንድ። ስለዚህ እኔን ያየ አብን አየ አለ ተናገረ። ከዚህ በኋላ በግልጽ ይመጣል። ለምን ይመጣል? ለፍርድ ይመጣል። ስለዚህ እኛ ምን ሆነን ነው መጠበቅ ያለብን? ተዘጋጅተን። እሺ ምን ሆነን ነው መጠበቅ ያለብን? ተዘጋጅተን ነው መጠበቅ ያለብን። ታዲያ ስንዘጋጅ እንዴት ነው የምንዘጋጀው? መጀመሪያ ንስሐ መግባት አለብን አይደለ? የለብንም? የለብንም? አለብን። የት ነው ንስሐ የምንገባው? ማን ጋር ነው ንስሐ የምንገባው? ካህን ጋር አይደለ? ለካህናት ሄደን ነው አይደል ንስሐችን የምንናገረው? እዚህ ካህን አለ አሁን? የለም አይደል? ንስሐ አልገባችሁም አይደለ? እሺ ዛሬ ብትሞቱስ? ንስሐ ሳትገቡ ይሄ ሁሉ ልፋታችሁ ምን ሆነ? ከንቱ ሆነ። ዛሬ ብትሞቱስ?
የሰው ልጅ መቼ እንደሚሞት ያውቃል? ቀኒቱን ሰዓቲቱን ያውቃል? ክርስቶስ መቼ እንደሚመጣ ስናውቃለን? እሺ ሞት ያስፈራል አይደለ? ብዙዎች ይፈራሉ። ነገ ክርስቶስ ቢመጣስ ሳንዘጋጅ በፊቱ ቆመን ለምንድን ነው ኃጢአት የሰራችሁት እኮ አይደለም ሲጠይቀን፣ ለምንድን ነው ንስሐ ያልገባችሁት እኮ። ኃጢአትማ የኛ ባህሪ እኮ ስጋችን ይስማማዋል አይደል? ኃጢአት ይስማማዋል፣ እንሰራለን፣ እንበድላለን አይደለ? ግን ንስሐ መግባት አለብን። ለምንድን ነው ንስሐ ያልገባችሁት እኮ ነው የሚለው። ኃጢአትማ እንሰራለን፣ በየጊዜው እኮ ነው የምንሰራው፣ በየጊዜው። ግን ለምንድን ነው ንስሐ ያልገባችሁት ብሎ ይጠይቀናል። ታዲያ እኛ ንስሐ ለመግባት ዝግጁ ነን ወይ? ዝግጁ ናችሁ አይደላችሁ? አሁን ዝግጁ አትሆኑ? ትሆናላችሁ አይደለ? ካህን አትፈልጉ? ትፈልጋላችሁ አይደል? ምን ያህል ዝግጅት እያደረጋችሁ ነው? እናንተ ካህናትን ለማግኘት፣ ንስሐ ለመግባት፣ ክርስቶስን ለማግኘት፣ ስጋውን ደሙን ለመቀበል፣ ነገ ብንሞት እንኳን ደስተኛ ሆነን ዘላለማዊ ሕይወትን እናገኛለን ብለን በሙሉ ደስታ ያን ነገር ለመቀበል ምን ያህል ዝግጁ ነን እኛ? ዋናው ጥያቄ ይሄ ነው። እሺ ምን ያህል ዝግጁ ነን? ሁሌም ዝግጁ ሁኑ። የመዳን ቀን መቼ ነው ይላል? ዛሬ እንዲያው አሁን ነው አይደለ? አሁን ነው፣ በቃ አሁን ነው መዳን ያለብን እኮ። አሁን ከዚህ ስንወጣ ምን እንደሚያጋጥመን እናውቃለን? አናውቅም አይደለ? ቤተክርስቲያን በየቦታው እናንጻለን። ቤተክርስቲያንን በየቦታው ማነጽ ብቻውን ለኛ ለድህነታችን መሰረት ሊሆን አይችልም። ብዙ ቤተክርስቲያናት አሉ አይደል? በከተማ ያ ሁሉ ካህናት ከሌሉ ይሄው እንደዚህ ነው። እዚህ እንዳለው ቤተክርስቲያን ካህናት አገልጋዮች ከሌሉ፣ አባቶቻችን ከሌሉ፣ አገልጋዮች ከሌሉ፣ አገልጋዮችን ብቻቸውን ቢኖሩ ምዕመናንም ከሌሉ፣ ቤተክርስቲያን የሚባለው እኮ የመጀመሪያው እኛ እኮ ነው። እኛ ህንፃ ስላሴ የሚባለው ህንፃ ስላሴ ማለት እኛ ነን። የስላሴ ህንፃ ማለት እኛ ነን። በአርያው በአምሳያው የተፈጠረ እኛ ነን። ስለዚህ እኛ ስንኖር ቤተ መቅደሱ መኖር ያለበት አይደለ? ቤተ መቅደሱ ሲኖር ደግሞ እኛ መኖር አለብን አይደለ? ካህናት መኖር አለባቸው አይደል? ስለዚህ ቅድም በመጽሐፍ ቅዱሳችን ላይ ለራሳችን መነሻ እንዳደረግነው እናንተ አሁን ጌታ ሆይ ከአንተ ወደ ማን እንሄዳለን ብላችሁ እዚህ አላችሁ አይደለ? ታዲያ ጌታ ሆይ ከአንተ ወደ ማን እንሄዳለን ብላችሁ ከተቀመጣችሁ ሌላ ምን ሰርታችኋል? ስራ ሰርታችኋል ወይ ነው ክርስቶስ ደግሞ የሚጠይቀን። እንዲሁ ዝም ብሎማ ብዙዎች ተከትለውታል። አልተከተሉትም? ብዙዎች ተከትለውታል። ገሚሱ መልኩን ሊያይ፣ ገሚሱ እያወረደ የሚያበላውን መና ሊበላ፣ 2 ዓሳና 3 እንጀራ 5 እንጀራ አበርክቶ በጣም ብዙ ምግብ አብልቷቸው ነበር አይደል? ተትረፍርፎ። እንደውም ህፃናትና ሴቶች አይቆጠሩም። ያ 5000 ሰው ማለት ህፃናትና ሴቶች ምን ሳይሉን ሳይቆጠሩ እኮ አይቆጠሩ። ያ ሁሉ ምግብ ተትረፍርፎ ነበር። ያንን እያዩ ዝም ብለው ይከተሉት ነበር። መጨረሻ ላይ ግን ጸንተው የቆዩት በጣም ጥቂቶች ነበሩ። እስከ መስቀል ድረስ ደግሞ የተከተሉት ከሐዋርያቱ አንዱ ሐዋርያ ነበር። አስቡ። ከአንተ ወደ ማን እንሄዳለን ብለው ከነበሩት ሐዋርያት ራሱ በመከራው ጊዜ ያን ሁሉ መከራ ሲቀበል፣ በመስቀል ላይ ያን ሁሉ ሲገረፍ፣ በመስቀል ላይ ሲሰቀል፣ ከመስቀሉ ስር እስከ መጨረሻው ሄዶ የተከተለው ስንት ሐዋርያ ነበር? አንድ ሐዋርያ፣ ሐዋርያው ቅዱስ ዮሐንስ ነበር። አንድ ብቻ። ሌሎቹ ሸሹ። በቃ አይሁድን ፈርተው ሸሹ። መከራውን ፈርተው ሸሹ። የሚመጣባቸውን ነገር አይተው ሸሹ። ያ ግን እስከ መስቀል ድረስ የተከተለው ሐዋርያ ግን መጨረሻ ላይ ሽልማትን ተሸለመ። እስከ መጨረሻው በመከራ መጽናት፣ መቆየት፣ መከተል ምን ያሰጣል ማለት ነው? ሽልማት ያሰጣል። ማንን የተሸለመ መሰላችሁ? እመቤታችንን ተሸለመ። እኛ እመቤታችንን ልንሸለም፣ እመቤታችንን ልናገኝ ስንፈልግ ምን ማድረግ አለብን? እስከ መጨረሻው ምን መሆን አለበት? መጽናት። ለዚህ እኮ ነው እመቤታችንን ማያውቁት። ያውቃሉ እንዴ? አያውቁም እኮ እነሱ።
መች ጸኑ? መቼ ጾሙ? እነሱ መቼ ጸለዩ? መቼ ስለ ክርስቶስ ፍቅር ብለው መቼ መከራን ተቀበሉ? መከራ አያስፈልግም ለመዳን ምንም ነገር አያስፈልግም ብለው ነው አይደለም ያስተምሩት? አይደለም። እስከ መጨረሻዋ መከራ የጸና እስከ መጨረሻዋ ጠብታ የጸና ሽልማትን ይሸልማል። እመቤታችን ከሁሉ ትበልጣለች አይደለ? አትበልጥም እንዴ? ከፈጣሪ በታች ከፍጡራን በላይ እንላለን አይደለ? እሷንም የፈጠረው ማን ነው? እግዚአብሔር ነው። እኛ ከፈጣሪ በላይ ከፍ ከፍ እናደርጋታለን እንዴ? አናደርግም ማለት ግን ከፈጣሪ በታች ከፍጡራን በላይ ከፍ ከፍ እናደርጋታለን አይደለ? ለምን መሰላችሁ? ብዙ ጊዜ መጽሐፍ ቅዱስ ክፍል ላይ ስናይ አሁን ይሄን እያልኩ ያለሁት እዚህ አካባቢ ብዙ መከራከሪያ ያመጡላችኋል እናንተ ሊወስዷችሁ ሐዋርያው ቅዱስ ጳውሎስ እንደተናገረው ይላሉ አይሉም ይላሉ። ሐዋርያው ቅዱስ ጳውሎስ ከመቤታችን ቀድሞ ክርስቶስን ያውቃልን? ሐዋርያት የጻፉትን መልእክት እናነባለን አይደል? ሐዋርያት ከመቤታችን ቀድሞ ክርስቶስን ያውቁት ኖሯል? አያውቁም አይደል? ክርስቶስ በገለጠላቸው ልክ ክርስቶስ በሰጣቸው ጸጋ ሐዋርያት ወንጌልን እያስተማሩ ብዙ መከራን ተቀብለዋል አይደለ? እስከ መጨረሻው ጸንተዋል አይደል? ማን በገለጠላቸው ልክ ነው? ክርስቶስ በገለጠላቸው በሰጣቸው ጸጋ አይደለ? ግን ይሄ ነው ጸጋዋ የማይባል ይሄ ነው የተሰጣት ነገር የማይባል ጸጋን ሁሉ የተሞላች ጸጋው ሁሉ የተሰጣት ማነች? እመቤታችን። ይሄንን እናንተ ልታምኑ ይገባል። እሺ በሙሉ ልባችሁ ልታምኑ ይገባል። ምክንያቱም አምላኳን የወለደች ሴት አለች የለችም ማለት ምድር ላይ የተፈጠረ ሰው በሙሉ በእግዚአብሔር የሚያምን በክርስቶስ የሚያምን ማን እያለ ነው የሚጠራው? አምላኬ እያለ አይደል? አንድ ሰው ብቻ ልጄ ይላል። ማን ነው? እመቤታችን አይደለ? ልጄ የምትለው ማን ብቻ ነች? እመቤታችን ብቻ ነች። ልጄ ብላ የምትጠራው እመቤታችን ብቻ ነች። እናቴ ብሎ የሚጠራት ደግሞ ክርስቶስ ማንም ብቻ ነው? እናቱን ብቻ እኮ። እናቴ ብሎ የሚጠራት ማንም ብቻ ነው? እናቱን ብቻ ነው። ስለዚህ እናንተ በደንብ እዚህ ጋር ማወቅ ያለባችሁ ነገር ይቺ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ ነገር ነው የምታመልኩት፣ ማርያምን ነው የምታመልኩት፣ መላእክትን ነው የምታመልኩት፣ ሌላ ነገር ነው ይላሉ አይደል? እንደዚህ አይነት አስተምሮ የለም። እኛ የሃይማኖት መሰረታችን ጸሎት ሃይማኖት ነው አይደል? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ ምን እንላለን? እናምናለን። ሁሉን የፈጠረ ሰማይና ምድርን የፈጠረ የሚታየውንና የማይታየውን አይደል? ዓለም ሳይፈጠር አይደለ? በነበረ በአንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ምን እንላለን? እናምናለን። በቃ የሃይማኖት መሰረታችን ይሄ ብቻ፣ ሌላ ነገር የለም። ቤተክርስቲያን ሁልጊዜ የምታስተምረው የምትሰብከው ማንን ነው? ክርስቶስን ነው አይደለም እንዴ? ክርስቶስን ነው። ይኸው የቤተክርስቲያን አሰራራችን ክርስቶስን የሚሰብክ ነው። እዚህ ከበሮ አለ አይደለ? ምናመሰግንበት ከበሮአችን ክርስቶስን የሚሰብክ ነው። ምንዘምርበት መሳሪያችን ክርስቶስን የሚሰብክ ነው። ሁሉ ነገራችን ክርስቶስን የሚሰብክ ነው። ክርስቶስ ጾሙ አለን፣ እንጾማለን አይደለ? ልጅነትን ለማግኘት ተጠመቁ አለን፣ እንጠመቃለን አይደለ? ትንሣኤ ሙታን እንዳለ ሞቶ ተነስቶ አሳይቶናል አይደለ? ስለዚህ በትንሣኤ ሙታን እናምናለን። ይሄ የሃይማኖት መሰረታችን ነው። ክርስቶስን ብቻ የምታመልክ ቤተክርስቲያን ነው በአምልኮ። ከዛ ውጪ ደግሞ ክርስቶስ ያከበራቸውን ቅዱሳን ደግሞ የምታከብር ቤተክርስቲያን ነው። ክርስቶስ ምን ያላቸው? ያከበራቸው። እመቤታችንን ክርስቶስ አላከበራትም? ኧረ አክብሯታል እንዴ! ማንም ክርስቶስን ሳያውቀው 30 ዓመት ሙሉ ከማን ጋር ነበር? ክርስቶስ ከእናቱ ጋር ነበር። ሐዋርያቱ 3 ዓመት ነው አይደል አብረውት የነበረው? 30 ዓመት ሙሉ ከእናቱ ጋር ነበር ክርስቶስ። አብረው ነበሩ 30 ዓመት ሙሉ። ከዛ በኋላ ክርስቶስ በሄደበት ሁሉ ማን ነበረች? እመቤታችን ነበረች። ባያከብራት አብራው ትዞር ነበር እንዴ? ከመስቀሉ ስር በመከራው ሰዓት
አብሮት ከተከተለ ሐዋርያው ጋር ማን ነበረች? እመቤታችን ነበረች። ስለዚህ አክብሯታል አላከበራት? አክብሯታል። ስለዚህ ክርስቶስ ያከበራቸውን ደግሞ ምን እንላለን? እናከብራለን። ቅዱሳን መላእክትን ክርስቶስ ያከብራል አያከብራል? ያከብራል። ስራ አላቸው፣ ጸጋ አላቸው። ስለዚህ ክርስቶስ ያከበራቸውን ሁሉ የምናከብር፣ ክርስቶስን ብቻ የምናመልክ፣ በመከራ ጸንተን የምንኖር፣ የመጨረሻውን ያንን ተስፋ የምናደርገውን መንግስተ ሰማይ እየጠበቀ የምንኖር፣ ለስጋችን ለባህሪያችን ኃጢአት ይስማማናልና ኃጢአት ብንሰራ በንስሐ ህይወት የምናምን፣ ንስሐ የምንገባ። መጽሐፍ ቅዱስ ላይ ምን ይላል መሰላችሁ? ሐዋርያትም ባስተማሩት ትምህርት፣ ሐዋርያው ቅዱስ ጴጥሮስ ባስተማሩት ትምህርት 5000 ሰዎች አመኑና ሊጠመቁ ወደሱ መጡ። ከመጡ በኋላ አሁን ምን እናድርግ ብለው ጠየቁ። ምን እናድርግ ሲሉት ምን አላቸው? የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ ብሎ ነገራቸው። በስብከቱ አምነው እንኳን ሲመጡ የመጽናናት ዘመን እንዲመጣላችሁ ምን በሉ አለ? ንስሐ ግቡ አለ። እዚህ ክርስቶስ ያስተማረውን ትምህርት የሚያስተምሩ እነዚህ ሐዋርያት እንኳን ስለምን ያስተምራሉ? ስለ ንስሐ ያስተምራሉ ማለት ነው። ስለዚህ ንስሐ በመግባት የምናምን፣ የምንጸጸት ለኃጢአታችን ንስሐ ገብተን ንጹህ ሆነን ደግሞ ስጋውን የምንቀበል፣ ስጋውን የምንበላ፣ ደሙን የምንጠጣ፣ ዘላለማዊ ህይወትን ለማግኘት በክርስቶስ ትምህርት ውስጥ በብርሃኑ የምንመላለስ እኛ ክርስቲያኖች ነን ማለት ነው። ታዲያ ይህንን ካመንን ምን ማድረግ አለብን የሚለው ላይ ስንመጣ የመጀመሪያው ለክርስትናችን መታገል አለብን። እሺ፣ ለክርስትናችን ምን መሆን አለብን? መታገል አለብን። በጣም መታገል አለብን። አሁን እኛ መከራ ላይ ነው ያለነው፣ ቤተክርስቲያናችንም ዝግ ነች፣ በመከራ ውስጥ ነው ያለነው ብለን እያሰብን ነው አይደለም? ከዚህ የበለጠ መከራም ያገኛቸው፣ ከዚህ የበለጠ መከራ ያገኛቸው። መጥተው ከቤታችሁም ሊያፈናቅሏችሁ ይችላሉ። አይችሉም? ይችላሉ። እችን ቤተክርስቲያንም ሊነጥቋችሁ ይችላሉ። ብዙ መከራ ሊደርስባችሁ ይችላል። ክርስቶስን በመከተላችሁ ክርስቲያን በመሆናችሁ ብቻ ማለት። ግን በዚህ ሁሉ ውስጥ ማን ነው ተስፋችን? እግዚአብሔር ነው ተስፋችን። ልዩ ልዩ መከራ ሲደርስባችሁ በጌታ ምን ይበላችሁ ይላል? ደስ ይበላችሁ። መከራ በመጣ ቁጥር እናንተ ደስተኛ መሆን ያለባችሁ። በቃ በእግዚአብሔር ስለምታምኑ፣ በክርስቶስ ስለምታምኑ ሁልጊዜ ደስተኛ ነው መሆን ያለባችሁ። ደስ ሊላችሁ ይገባል። ስጋችሁ ብትጨነቅ፣ ስጋችሁን የሚገድሏችሁን አትፍሩ ይላል መጽሐፍ ቅዱስ። ክርስቶስ በመጽሐፍ ቅዱስ ላይ ስጋችሁን ምን የሚሏችሁን የሚገድሏችሁን አትፍሩ፣ አትፍሩ። ስጋችሁን የሚያስጨንቋችሁ እኖራለሁ አልኖርም እያላችሁ አትስጉ፣ አትፍሩ ይላል መጽሐፍ ቅዱስ። የሚያኖር ማን ነው? የሚያኖር ማን ነው? እግዚአብሔር። ስለ ነጋችንስ የሚያውቅ ማን ነው? እግዚአብሔር። ግን የተሰጠንን ነፃነት ግን እኛ በአግባቡ መጠቀም አለን። የተሰጠን ነፃነት፣ የሰው ልጅ ነፃ ፍቃድ አለው አይደለ? ወደ ቀኝም ለመሄድ፣ ወደ ግራም ለመሄድ፣ ወደ እሳቱም ለመሄድ፣ ወደ ውሃውም ለመሄድ የሰው ልጅ የተሰጠው ነፃ ፍቃድ አለው አይደል? ይሄ ነፃ ፍቃዳችንን ግን ተጠቅመን ከዚህ መንጋ እንዳንወጣ፣ እሺ፣ ከዚህ መንጋ ምን እንዳንወጣ የሄዱትንም ማምጣት አለብን አይደለ? ቤተሰቦቻችሁ ውስጥ እናንተ ቤት ውስጥ እናት አባት ክርስቲያን ሆነው ሌላ ቦታ የሚገባ የለም አለ አይደለ? ንገሯቸው፣ አምጡ፣ ኑ ወደዚህ ወደ ብርሃኑ ኑ፣ በብርሃኑ ተመላለሱ ብላችሁ ንገሯቸው። ይሄ የብርሃን ቦታ ነው። ክርስቶስ ብርሃናችን ነው አይደለ? ክርስቶስን የምናመን፣ ክርስቶስን የምንሰብክ፣ በክርስቶስ አዳኝነት፣ በክርስቶስ ፈራጅነት፣ በክርስቶስ አምላክነት የምናምነን እኛ ኦርቶዶክሳውያን። ስለዚህ ወደዚህ ወደ ብርሃኑ እንዲመጡ ንገሯቸው። እሺ፣ አትፍሩ። ሳትፈሩ ንገሯቸው፣ ሳትፈሩ አስተምሯቸው። ስለዚህ ማን ይርዳ? ማን ይርዳ? እግዚአብሔር ይርዳ። ስለዚህ ክርስቶስ እንዳለው ዘላለማዊ ሕይወትን ለማግኘት ንስሐ መግባት፣ ዘላለማዊ ሕይወትን ለማግኘት ስጋውን መብላት፣ ደሙን መጠጣት አለብን ማለት ነው።
ስለዚህ እኛም በብርሃኑ ተመላልሰን ንስሐ ገብተን ስጋው ደሙን በልተን ጠጥተን ዘላለም ሕይወት እንድናገኝ የእግዚአብሔር አምላክ ቅዱስ ፍቃድ ይሁንልን። ይቆየን። ወስብሐት ለእግዚአብሔር።